ዘፈን ይለዋል ከኔ ጋር ያለልን። እሺ ናውቃ እንዴ እኔ እናንተ አብረን መሆን ያለብን ሰዎች አይደለንም። ቆይ ልንገርህ፣ ላስረዳ። እባክህን አታስጨንቀኝ። እሺ ተነስ እኮ በቃ እሺ። አንድ እዚሁ ለምን ታስጨንቀኝ? አትለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር አሁን አልፈልግም። ኖ አይሆንም። መቀየርም አልችለው ውሳኔ ነው። አልችልም። እኔ እኮ የምወደው አንቺን ነው፣ ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነት ለምንድን ነው የምትቀልጂበት? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ስለምን መለያየት የምታወሩ? ይሄንን ምላሽ ጠብቄ አይደለም ካንቺ መጣሁ። እንዴት አልችሎሽ ኖሮ? የሰው ልጅ ነኝ። በቃ ጨክናለሁ። አንዳንዴ ይቆርጥልኛል። ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ ሩታ? የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ካንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው። እግዚአብሔር እኔ ባሰ እንዲከፋኝ አታድርጊ። ስትይጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ሰላምኩኝ አንቺን ረስቼ ጦር ሰርተሽ በፍቅር አንቺ እንደገፋሽ እንዳወዳደቄ ሰው አልሆንም ነበር ባላሳልፍ ስቄ ሰው አልሆንም ነበር ባላሳልፍ ስቄ ቢሰማሽም ጸጸት መስቷል ይቅርታ ሰው ገባ ከሆዴ ላንቺ የለኝም ቦታ ሰው ገባ ከሆዴ ላንቺ የለኝም ቦታ ስር ሰርተሽ በፍቅር ገፍተሽ እኔን ገላ ስትይ ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ሰላምኩኝ አንቺን ረስቼ። ሰላም ቤተሰብ እንዴት ናችሁ? የአብርሃም ማምረር በጣም ጉዳይ ብላችሁ በጣም ብዙዎቻችሁ እንድመለከትላችሁና ምን ተፈጠረ ምን አዲስ ነገር አለ ስትሉኝ ነበረ። በተለይ ትላንት የለቀቁትን ቪዲዮ ካያችሁ በኋላ በጣም ብዙዎቻችሁ በሀሳብ ማስጫ በቴሌግራም በምንም መልእክት እየላካችሁልኝ ነበርና ለተወሰናችሁ መልስ ሰጥቻለሁ። ግን እውነት ለመናገር የአብርሃምን ውሳኔ በጣም ስሜታዊ ሆናችሁ ንዴት በተቀላቀለው ብስጭት በተሞላው ሁኔታ ውስጥ ሆናችሁ ስትናገሩና በጣም እንትን ስትሉ ነበርና ትክክል ነው። ያ ነገር የተናገራችሁት ነገር እውነት ለመናገር ትክክል ነው። ግን በአብርሃም ቦታ እናንተ ብትሆኑ ምን ታደርጋላችሁ? በአብርሃም ቦታ ራሳችሁን አስቀምጣችሁ እስኪ ተመልከቱት። እውነት ለመናገር እናንተ በአብርሃም ቦታ ብትሆኑ አልፈልጋችሁም፣ ቤት ውስጥ አብረን መቀመጥ አንችልም፣ ህይወት የለንም ብላ ከሄደሽ በኋላ ልጁንም እናሳድግ አብረን እንኑር ብሎ በጣም በተደጋጋሚ ጊዜ ሲለምናት ህይወት የለንም ተቆርጧል፣ ከዚህ በላይ ካንተ ጋር እማቃጥለው ጊዜ የለኝም ብላ ከዚህ በፊት የተናገረችውን የተወሰነችውን ቅንጭብ አድርጌ ሩታን እኔ ነገር ለመጎተት ምናምን አይደለምና በጣም ስሜታዊ ሆነው አብርሃምን ሲናገሩ ስለሰማው ነውና አብርሃም ከወለደሽ በኋላ ቅርብ ጊዜ ራሱ እንዴት እንደለመናት እቺን ቀንጨብ አድርጌ እቺን ቪዲዮ ተመልከቱት፣ እንዴት ሲለምናት እንደነበር ማለት። እኔ እኮ የምወደው አንቺን ነው፣ ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነት ተመልከቱ። ለምንድን ነው የምትቀልጂበት? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ሩታ ላይ መጣላችኋለሁ። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እና የሚናገራት ነገር ትክክል ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ካንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው። ሩታ እግዚአብሔርን ተይ፣ እኔ ባሰ እንዲከፋኝ አታድርጊ።
አይደለም እንደዛ ሊኮን ሊቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካሉ እሺ አንተ ስነ ስርዓት ሰው አቁመሽ ትልቅ ሰው አቁመሽ አትሳደቢ አይደለም ጋኒ ትልቅ ሰው አቁመሽ አትሳደቢ ሲያንስህ ነው እንደዚህ የሚያደርገኝ አንተ ያሁኑ ማንነትህ ነው። ምን አይነት ሰው ነኝ ብለህ ቆም ብለህ ራስን ጠይቅ። እሺ እንዴው ተለመችኝ ነው አልመታም። ይኸው ዛሬ ተመልሼ መጣሁኝ እንዲህ መመላለስበት የራሴ የሆነ ምክንያት ስላለኝ ነው ገኒ እንጂ እንደማንኛውም ወንድ እኮ እኔ ምን አገባኝ የራስዎ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠል እኮ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ገባሽ? ያንን ነገር ከሚሆን ለምን በቃ ቢያንስ ዛሬ ላይ ሰላም ሆነን ነገሮችን ለምን አናሳልፍም የሚል ነገር አእምሮዬ ላይ ስለመጣልኝ ነው እንዲህ በዚህ ልክ እየተመላለስኩኝ ያለሁት እንጂ እኔ ስራ ፈተሞኛ አይደለም፣ ስራ ማጥቼ አይደለም፣ እሷን እንደዚህ የምለምንበት እንትን ኖሮ አይደለም። ግን የራሴ የሆነ ይሄን ማሳያችሁ እውነት ለመናገር ሌላ ነገር ለመጎልጎል ወይም ደግሞ የነሱን ያለፈውን ነገር ለማስታወስ ምናምን ሳይሆን እንደ እውነቱ ከሆነ እንዳያችሁስ እንደ እውነቱ ከሆነ አብርሃም አሁን ላይ እምቢ የማለት እውነት አለው። በቃ የሆነ ነገር በቃ ሞክሯል። የሆነ ነገር ሳትለፉ ሳትደክሙ ምናምን እንትን አላለም። በቃ ዝም ብሎ ከመሬት ተነስቶ በቃ ቆርጦልኛል ወይም ደግሞ ይሄ የኔ መጨረሻው ነው ምናምን አላለም። በጣም ብዙ እንደተገፋ ከዚህ በላይ በጣም ብዙ ቪዲዮዎች አሉ። በቃ ተይ አብረን እንኑር ያለባት ብዙ ቪዲዮዎች አሉ። ይሄንንም ተመልከቱት። በቃ ተይ ብሎ ሲለምናት የነበረው ነው። እርጉዝ ሆና ማለት ነው። ልጃችንን አብረን እናሳድግ ብሎ ማለት ነው። እና ሩታ በጣም ከረፈደ በኋላ ነው የነቃችው። አሁን ላይ አያችሁት አይደለ? እናም እኔ መጨረሻ ላይ የምነግራችሁ አንድ መረጃ አለ። ሩታ እንደተባለውም ትናንትና ዳኒ ቪዲዮ ላይ ታችኋል። ልጁን ለእናቷ ሰጥታ እሷ ልትሄድ እንደሆነ ብዙ መረጃዎች ወጥተዋል። ነገር ግን ሊለያዩ ከልጅ ጋር ሳይሆን እናቷ ጋር ልትቆይ ነው። እንደዛ አይነት ድባብን ትናንት ተመልክተናል። ያው ውሳኔዋ ትክክል ነው። ግን አብርሃም በጣም ስለመሞከሩ በጣም ስለመድከሙ ከዚህ በላይ ምስክር የለም እንደምታዩት ማለት ነው። ከዚህ በላይ ኤኒዌይስ ወደ ዋናው ጉዳይ ልምጣና ውድ ቤተሰብ እኛ አሁን አብርሃምን እዚህ ጋር በቃ እውነት አለው እንዲህ ያለበት ምናምን ስንል ትክክል ነው፣ እውነት አለው። አሁን እንዲህ ሄደበት ነገር ውሳኔ ላይ ያደረሰው እንዲህ መቁረጥ ላይ ያደረሰው በጣም ብሎ ነው ይሄን ነገር የሞከረውና አሁን ላይ ደግሞ እኔ ደግሞ በአብርሃም አንግል ደግሞ ሳየው በጣም ያቻ ግፊት አለው። በተለይ በሄርሜላ በኩል ኦልሬዲ አዲስ ህይወት ልስጥህ አብሬህ ልኖር ትዳርህ ልሁን ምናምን እያለች ሌላ ግፊት ውስጥ እየከተተችው ነው ያለው ነው። ምቾት እየሰጠችው በጣም መደላደሎችን ፍታት ምናምን እያለችውና ወደፊት የሚቆጭን ነገር ባታረግ ይሻላል ነው የምልህ። ነገርን ማስተካከል ካለብህ ቁጭ ብለህ እኔ አሁን ሩታም ጋር ተመለስ ሳይሆን ወይም ደግሞ እንትና ጋር ገለ ሂድ ጋር ሳይሆን ነገሮችን እንደዚህ አይነት የተወሳሰበ ጉዳይ ሲያጋጥም አንዳንዴም ለዘብ ብሎ ቁጭ ብሎ ማየት ጥሩ ነው እና እሱ እዛ ጋር እንትን ካለ በኋላ ሩታን ለማብሸቅ ከሄርሜላ ጋር ደግሞ በሌላ ቪዲዮ ሲላላስ ሲተሻሽ እንደገና ደግሞ ደሴም እንሄዳለን እንደዚህ አይነትም እንዲናረጋለን አይነት ስታፍ ውስጥ ሲገባ ስታየው ትንሽ ይደብራል። ኦልሬዲ ገና ካገባህ አመት ነው፣ ልጅም ከወለድክ ገና ቅርብ ጊዜ ነውና ትንሽ ለራስህ የምታስብበትና ሁኔታዎችን የምትመረምርበት ጊዜ ያስፈልጋል ብዬ እኔ መናገር እፈልጋለሁ። ስለዚህ ሩታም አሁን ኦልሬዲ የስነ ልቦና ወቀሳ ውስጥ ራሷን ጸጸት ውስጥ እየወደቀች ነው ያለችው። በጣም ደግሞ አንድ ነገር ላይ ጸጸት ላይ የምንወድቅ ከሆነ ራስን መጉዳት፣ ራስን እንትን ማድረግ፣ መጣል ምናምን አይነት ነገሮች ይመጣሉና አሁን ላይ እዚህ ጋር እነ ዳኒ አዛኝ ቅቤ አንጓች ይሁን እንጂ ለዚህ ችግር መፈጠር እናንተን ዋነኛው ከሄርሜላ ጋር ሆነው ጠንሳሽ ናቸውና አሁን ላይ ሜቢ ከሩታ ጎን መሆናችሁ አሪፍ ነገር ሆኖ ሳለ ነገሩን ማባባስ እንጂ እናንተ ገለል ብትሉ ይህ ችግር ከመፈጠሩ በፊት ይህ ነገር ከመሆኑ በፊት አንተና ሄርሜላ ግንኙነት እንዳላችሁ አውጥተን ነበር አስቀድመን ማለት ነው። ስለዚህ እዚህ ነገር ላይ ከተነካካችሁ አይቀር በቃ ዞር ማለት ነው። በቃ በራሳቸው ጊዜ በራሳቸው ይፍቱ። እኔ መረጃውን ሰጥቻለሁ። ልጃቸውን ይዘው እንደሚገናኙ አብረው ጊዜ እንደሚያሳልፉና ሩታ የፈለገችው የድሮን አሁን ከሄርሜላ ጋር የሆነውን ሮማንቲክ ነገሮችን
ያው የባልና የሚስት ጉዳዮችን ላይ ነው እንጂ በልጃቸው ጉዳዩንም እየተገናኙ ሰፖርት እየተደራረጉ ምናምን አንድ ላይም እንደሚታዩ ካንድም ሁለት ቪዲዮ ሰርቼበታለሁ ማለት ነው። ስለዚህ እኔ ውድ ቤተሰብ እዚህ ላይ መናገር የምፈልገው ነገር በሰዎች ትዳር ላይ ጣልቃ የምትገቡ ሰዎች መጨረሻ ላይ የናንተም በእጃችሁ ነው የምታገኙ። መጨረሻችሁን የእጃችሁን ታገኛላችሁና ይዋል ይደር እንጂ ክፋት ያሰበ ሰው በክፋት መመለሱ አይቀርም። በቃ እናንተ ያን ጊዜ ደግሞ ሲደርስባችሁ ያ ነገር ሲፈጸም እናንተም ደግሞ የዛን ጊዜ የሆነ ነገር ታስታውሱ ይሆናል ማለት ነውና እነዚህ ማሱ ላይ ወይም ደግሞ ሶሻል ሚዲያ ላይ በጣም ሰፊ መነጋገሪያ ስለሆኑ ሳይሆን በጣም በየሰው ጓዳ ያላችሁ የሰው ትዳር የሰው ህይወት የምትበጠብጡ ሰዎች ከዚህ በጣም በብዙ እጥፍ መታረም አለባችሁ ብዬ በጣም ማሳሰብ ወዳለሁ ማለት ነውና ሩታ ወደ እናቷ ልትሄድ ነው ይባል እንጂ እሷ አሁን ምንድነው ፕሮሰስ እንደጀመረች ወደ ከሀገርም ለመውጣት ፕሮሰስ እንደጀመረች ነው እኔ መረጃ ያለኝ። ስለዚህ እናቷ ጋር ትበል እንጂ እናቷ ጋር የምትሄደው የልጇን ጉዳይ ለማስተካከል ነው። የልጇን ጉዳይ እናቷን ኬር እንድታደርግ ለምን የአብርሃም አያያዙ አይ ልጄን እንዳላይማ ከፈለጋችሁ ጭራሽ አልመጣም በኋላ ሲያድግ አባቴ ብሎ ይመጣል የሚል አይነት አስተሳሰቡ ሲሄድ ሩታ እንግዲህ ውሳኔ ላይ ደርሳለች ማለት ነው። ሶሪ ስልክ ገብቶብኝ ነው። ሩታ ውሳኔ ላይ ገብታለች። እዚህ ውሳኔ ላይ እንድትደርስ ያደረጋት ደግሞ አንደኛ ነገር የአብርሃም ሙሉ ለሙሉ መቁረጥ ነው። ስለዚህ ልጇን ቴኬር የምታደርግላት እናቷ ነች። ስለዚህ አሁን ውሳኔ ላይ መድረሳለች ማለት ነው። ስለዚህ የውጭ ፕሮሰስ እንደጀመረች እና ልጇንም እናቷ ጋር አድርጋ እያሳደገች ለመኖር ወደ ውጭ ልትሰደድ ምናምን አይነት ፕሮሰሶችን እንደጀመረች መረጃው አለኝ። የጉዞ ወኪሎች ጋር ስትሄድ እንዲሁም ደግሞ አንዳንድ ጉዳዮችን ስትጨርስ የተከታተሉ ሰዎች መረጃውን አድርሰውኛል ማለት ነው። ስለዚህ ያለውን እውነታ ደግሞ አጣርቼ በስልክ መስመር ላይ ይዤያቸው ገብቼ መረጃውን ማረጋግጥላችሁ ይሆናል ማለት ነው። ስለዚህ አንዳንዴ በትዳራችን ላይ እንደዚህ አይነት ጉዳዮች ሲፈጸሙ የምንወስዳቸው ውሳኔዎች ደግሞ በኋላ ደግሞ ሁለተኛ ጸጸት እንዳይሆንብን መጠንቀቅ አለብን ብዬ ለማሳሰብ ወዳለሁ ማለት ነው። ለምን እንደዚህ አይነት ኬዞች ላይ በኋላ ህይወታችን ላይ ጠባሳ ሊያመጣ ይችላል። አይ እሱ እኮ ትዳሬን ስለበጠበጠ ነው ምናምን እንደዚህ ሆንኩት እንደዚህ ወሰንኩት አይነት ነገሮች ይመጣሉና ብትችሉ አንቺም ሩታም አብርሃምም እንደዚሁ ለራሳችሁ እስኪ የጥሞና ጊዜ ወስዳችሁ ነገሩን ለማሰላሰል ለማብጠርጠር ብትሞክሩ በጣም ጥሩ ነው ባይ ነኝ። ምክንያቱም እንደዚህ አይነት ጉዳዮች ችላ የሚባሉ አይደሉም። ልጆች ላይም ተጽዕኖ ሊፈጥር ይችላል። ስለዚህ ሩታውን በጸጸት እየደማኝ ስለሆነ አብርሃም ልቦናውን ሰጥቶ የነ ሄርሜላ ምክር ሳሰማ ነገሩን እንትን ብታለዝበውና ለነገሩ መፍትሄ ብትሰጠው በጣም ጥሩ ነው እላለሁ። ለሁለታችሁም ፍቅርን መዋደድን በጣም እኔ አብዝቼ እመኛለሁ ማለት ነው። ስለዚህ እናንተም ብትጠነቀቁ እናንተም ብትድርጉ በጣም አሪፍ ነው። ስለዚህ ፒተርዬ ሰላም ነው ብትጠነቀቁና ነገሮችን ግራና ቀኙ ብትመለከቱ በጣም ጥሩ ነው እላለሁ። ወዳችኋለሁ። ሱራዛ ሀበሻ ነበርኩ።